የጸጥታ ችግር ጋር አሁን ከሚሰማው ነገር ጋር ተያይዞ ሶሻል ሚዲያ ላይ ያገኛችሁት ፎቶ የሚሆን ቪዲዮ መልቀቅ፣ ፖስት ማድረግ፣ ማውራት፣ ሚዲያ ላይ ወጥቶ እንደሚያቀሰው ቦታው ላይ እንደነበረ ሰው መናገር አይቻልም። ዝም አይነት ዝም ተብሏል። ኦኬ፣ ስለዚህ ይህን ላችሁ ነው የመጣሁት። እንግዲህ በድጋሚ አንዴ ላንብብላችሁ ከፈለጋችሁ፣ ሪከርድ አድርጋችሁ መያዝ ከፈለጋችሁ እና መልቀቅ ከፈለጋችሁ አሁንም ላልሰሙ ሰዎች እንዲሰሙ ነው። አስቸኳይ ማስጠንቀቂያ በኤምሬትስ ስለምትኖሩ እንዲሁም በኩዌት፣ በኳታር፣ በሊብናን፣ በባህሬን፣ በሳውዲ የምትኖሩ በመላው የአረብ ሀገራት የምትኖሩ ኢትዮጵያውያን በሙሉ በአሁኑ ወቅት በቀጠናው ካለው የጸጥታ ሁኔታ ጋር ተያይዞ በማህበራዊ ሚዲያ አጠቃቀም ላይ እጅግ ጥብቅ የሆነ መመሪያና ራሳችሁን ከከባድ የሕግ ተጠያቂነትና ከእስር ለመጠበቅ የሚከተሉትን ነጥቦች በአንክሮ ተከታተሉ። አንደኛ፣ ሐሰተኛ ወሬዎች በፍጹም አትልቀቁ። ምንጩ ያልተረጋገጠ መረጃ፣ ግምታዊ ወሬ፣ ቪዲዮ ወይም ፎቶ በማህበራዊ ሚዲያ ላይ በቲክቶክ፣ በፌስቡክ፣ በዩቲዩብ እንዲሁም በሌሎች የሶሻል ሚዲያ ፕላትፎርሞች ላይ መለጠፍ በጥብቅ የተከለከለ ነው። እሱ ብቻ አይደለም፣ ያያችሁትን መረጃ ሪፖስት ወይም ሼር ማድረግ በሕግ ያስቀጣል። መረጃውን የፈጠራችሁት እናንተ ባትሆኑም እንኳን ምንጩ ያልታወቀን ወሬ ወይም ቪዲዮ በገጻችሁ ላይ መልሳችሁ ካጋራችሁ ወይም ሪፖስት ካደረጋችሁ እንደ ወንጀለኛ ተቆጥራችሁ። ውድ የሀገሬ ልጆች እንግዲህ ይሄኛው የአስቸኳይ ማስጠንቀቂያ ነው። ለሁሉም ሼር እያደረጋችሁ አድርሱልኝ ማለት ነው። በተለይ በቅድሚያ ሰላም ለሀገራችን። በመላው ዓለም ያሉ እንግዲህ አለባት ተጨንቀዋል። አሁን ላይ ብዙ ነገር እየተባለ ነው። ስለዚህ በማታውቁት ነገር ቪዲዮ የተለያዩ ነገር ላይ ዳውንሎድ እያደረጋችሁ ፖስት የምታደርጉ እህት ወንድሞችን እንግዲህ ጥንቃቄ አድርጉ ልል እወዳለሁ፣ ከኔም ጀምሮ። ምክንያቱም ዋጋ ያስከፍላል እንዳለ አረብ ሀገር ያለ ማለት ምክንያቱም መንግስታት አሁን ላይ በቴክኖሎጂ በታጀበ ነው ሚዲያውን እየተቆጣጠሩ ያሉት፣ ሶሻል ሚዲያውን ማለት ነው ቼክ የሚያደርጉት። ስለዚህ እናንተ ከዛ ውስጥ ሰለባ እንዳትሆኑ እባካችሁን ጥንቃቄ ያደርጉ። በተለይ ደግሞ አሁን ላይ አፈሳም እየተጀመረ ነው። በተለይ ወጣ ወጣ የምትሉ ኢጃዛ የምትሉ አሁን ላይ በሰላም ብትሰሩ እረፍት አርግታችሁ ላለውኝ። ስለዚህ ላልታወቀ ምንጩ እንደተባለው እንግዲህ ብሬክስ ለብዙዎቹም ሼር አድርጉ እያለ ነው። እናንተም አልሰማም ላላችሁ ወገናችሁ ሼር እያደረጋችሁ ይሄ መልእክት አድርሱልኝ እላለሁ ማለት ነው። ምክንያቱም አለማወቅ ብዙ ዋጋ ያስከፍለናል። ስትያዙ ደግሞ ስላላወቃችሁ ነው አትባሉ ማለት ነው። ስለዚህ እናንተም ያላያችሁትንም ዝም በማለት ደግሞ ሼር ሪፖስት በማድረግ በተለይ ደግሞ አንዳንዶቹ እነ ሰማይ ጠሬ ከዚህ ወገን እያላችሁ ብዙ ነገር የምታወሩ ከዛም ሆነ ከዚህ የሰው ልጅ ነው ከምድር ላይ እየጠፋ ያለውና እባካችሁን አንደበታችሁንም ሆነ ፖስት የምታረጉትን የምትጽፉትን አደብ ያዙ፣ ተዉ። ህዝብ በሰላም የሚኖርበት እቺ ዓለም የኖርንባት እየተከባበሩ ነው ሁሉም የኖረው ማለት ነው። ስለዚህ እኔ ከዚህ ጋር ነኝ የምትሉ ለራሳችሁ ስምን ነገር አሳክታችሁ ዓለምን ሮጣችሁ ጠግባችኋል ወይ? ዛሬ እናንተ ይሄንን እንዲህ ያለ ነገር አጸያፊ ብዙዎቹ የምትጽፉትን ጽሁፍ ራሷ ያለውና ስለ እውነት ያሳፈራል። ያላችሁትም ጾም ላይ ነው። ምህረቱን ላክልን መሐረን ይቅር በለን ከማለት ውጪ ጭራሽ ሌላ ሰዓት ሌላ ነገር ማድረግ ባታደርጉትም እንዳደረጋችሁት ነውና እባካችሁን እጃችሁንም ሆነ አፋችሁን አድጉ እላለሁ ማለት ነው። ምክንያቱም በእናንተ ምክንያት አንድ ሰው ህይወት ቢጠፋ በእናንተ ምክንያት የሰው ልጅ ብሎ ቢያዝን እንባ ቢያፈስ ለእናንተ ነገ ላይ ዋጋ ያስከፍላችኋልና የዘራችሁትን ነው የምታጭዱት። እባካችሁን አሁንም በድጋሚ ጥንቃቄ አድርጉ። የምትጽፉትን የምትፖስቱትን ሁሉን ነገር እያያችሁ በጥንቃቄ አድርጉ ላለው ቸር ሰንብቱልኝ።